ሰላም ተነስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የጣሊያን ብሔራዊ ቡድን ለዓለም ዋንጫ ያለማለፉን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ በዓለም እግር ኳስ አንጋፋ የሚባለው በርካታ ስኬቶችን በማጣጣሙ የሚታወቀው የዓለም ዋንጫን ደግሞ 4 ጊዜ ያክል ያሸነፈው የጣሊያን ብሔራዊ ቡድን ለሶስተኛ ተከታታይ ጊዜ በፊፋ የዓለም እግር ኳስ ዋንጫ ላይ እንደማንመለከተው እንግዲህ ትላንትና ማክሰኞ ምሽት ተረጋግጧል ማለት ነው። የጣሊያን ብሔራዊ ቡድን በ2017 ከስዊድን ጋር በነበረው የፕሌይኦፍ ጨዋታ ተሸንፎ ወደ ዓለም ዋንጫው የሚያሳልፈውን ውጤት ሳያስመዘግብ ቀረ። ከዛ ደግሞ እንደዚሁ ከ4 ዓመት በፊት በሰሜን መቄዶኒያ በ92ኛው ደቂቃ ላይ በተቆጠረባቸው ጎል ተሸንፈው በፕሌኦፉ ጨዋታ ላይ ውጤት አለማስመዝገባቸውን ተከትሎ በ2022 የካታር የዓለም ዋንጫ ላይ ሳያልፉ ቀሩ። አሁን ደግሞ እንደገና ከ4 ዓመት በኋላ ወደ ቀጣዩ የ2026 የዓለም ዋንጫ ለማለፍ የመጨረሻ የፕሌኦፍ ጨዋታቸውን ትላንትና ምሽት አከናውነው ነበር። ነገር ግን 71ኛ ደረጃ ላይ በምትገኘው በቦስኒያና ሄርዞጎቪና በመለያ ምት ተሸንፈው ወደ ቀጣዩ የዓለም ዋንጫ እንደማያልፉ ተረጋግጧል ማለት ነው። እና አሁን መላው ጣሊያን እጅግ በጣም በሚያስከፋ ሐዘን ውስጥ ወድቋል ማለት ይቻላል። በተለይም ደግሞ አንጋፋ ለሚባል አንድ ትልቅ ብሔራዊ ቡድን 3 ተከታታይ ጊዜ ለዓለም ዋንጫ አለማለፍ ማለት እጅግ በጣም እንደ ትልቅ ውድቀት ነው የሚቆጠረው። የጣሊያን ብሔራዊ ቡድን በስምም ሆነ በስብስብ ረገድ እንዲሁም ደግሞ ባለው ስምና ዝና አኳያ ከተመለከት ነው ከኩዮቹ ከነ ስፔን ብሔራዊ ቡድን እንዲሁ ደግሞ ከትልልቅ ብሔራዊ ቡድኖች ተርታ የሚመደብ ናሽናል ቲም ነው። ከነ ስፔን፣ ከነ ጀርመን፣ ከነ ኔዘርላንድ አይነት በጣም ትልልቅ ስም ካላቸው ናሽናል ቲሞች ተርታ የሚሰለፍ ነው። ከነ እንግሊዝ ብሔራዊ ቡድን አንድ ቡድን ደግሞ በተለይም በዓለም ዋንጫ ላይ የሚያሳትፈውን ውጤት ለማግኘት እንደዚህ አይነት የመጨረሻ ፕሌይኦፍ ውስጥ የሚገባ ከሆነ የመጨረሻው የጥሎ ማለፍ ጨዋታዎች ላይ የሚገባ ከሆነ የቡድኑ ውጤት ጥሩ አለመሆኑን፣ የቡድኑ አቋም ጥሩ አለመሆኑን በዚህ መረዳት ይቻላል። የጣሊያን ብሔራዊ ቡድንን ቀድሞ የሚያውቁት ሰዎች ስለ ብሔራዊ ቡድኑ ስምና ማንነት በደንብ ጠንቅቀው ያውቃሉ። በተለይም ደግሞ በ1990ዎቹ በኋላ ደግሞ በ2000ዎቹ መጀመሪያ በተለይ በ2006 በጣም የጣሊያን ብሔራዊ ቡድን የማይረሳ ነው። እኔ እግር ኳስን መመልከት በጀመርኩባቸው በልጅነቴ አእምሮ ከማረሳቸው ውድድሮች መካከል አንዱ የ2006ቱ የዓለም ዋንጫ ነበር። የ2006ቱ የዓለም ዋንጫ ምንም እንኳን ልጅ ሆኜ ብመለከተውም ነገር ግን ከአእምሮዬ የማይጠፋ ውድድር ነው። በተለይም ደግሞ ሰማያዊ መለያ የሚለብሱት አዙሪዎች የጣሊያን ብሔራዊ ቡድን ተጫዋቾች እጅግ በጣም ምርጥ ፐርፎርማንስ ያሳዩበት ውድድር ነበረ። የብሔራዊ ቡድኑ ዋና አሰልጣኝ ማርሴሎ ሌፒ ብሔራዊ ቡድኑን በአሰልጣኝነት እየመሩ ምናልባትም ደግሞ በጣሊያን ታሪክ ከዛ በኋላ ያልተደገመውን የዓለም ዋንጫ ስኬት ያስመለከቱ አሰልጣኝ ናቸው። ከዚህ በተጨማሪ ደግሞ በጣሊያን ብሔራዊ ቡድን ውስጥ ከግብ ጠባቂ እስከ አጥቂ ድረስ የተዋጣላቸው ተጫዋቾች ነበሩ። እነ ኔስታ፣ ጂያንሉጂ ቡፎን፣ ካናቫሮ፣ ዣንሉካ ዛምብሮታ፣ ማርኮ ማቴራዚ፣ ፋቢዮ ግሮሶ፣ ክሪስቲያን ዛካርዶ፣ ከዚህ በተጨማሪ ደግሞ አንድሪያ ፔርሎ፣ ጂናሮ ጋትሶ፣ ዳንኤሌ ዴሮሲ፣ ማውሮ ካሞራኖዚ እንዲሁ ደግሞ ማሲሞ አምብሮሲኒ፣ ፍራንቼስኮ ቶቲ፣ ሉካ ቶኒ፣ ፊሊፖ ኢንዛጊ፣ አልቤርቶ ጊላርዲኖ እና አሌሳንድሮ ዴል ፔሮ እነዚህ አይነት ምርጥ ተጫዋቾችን የያዘ ስብስብ ነበር የጣሊያን ብሔራዊ ቡድን ስብስብ እና ያገኛቸውን ቲሞች በጠቅላላ እየገነዳደሰ ነው ፋይናል ላይ የፈረንሳይ ብሔራዊ ቡድንን በመለያ ምቶች አሸንፎ
ያንን ዋንጫ ከፍ አድርጎ ያነሳው። እንደውም አስታውሳለሁ የመጨረሻውን የመለያ ምት ባልሳሳት ፋቢዮ ግሮሶ ይመስለኛል የመታውና ያስቆጠረው። ጣሊያን እንግዲህ የዓለም ዋንጫ ሻምፒዮን የሆነችው። እንግዲህ ከዛ በኋላ ግን የጣሊያን እግር ኳስ የተወሰነ ጭላንጭል፣ የተወሰነ ተስፋ፣ ከዛ ደግሞ ብዙ ውድቀትን ሲያሳይ የነበረ እግር ኳስ ነው። አሁን እንግዲህ ትላንትና የደረሰበት የማጣሪያን ጨዋታ የፕሌኦፍ ጨዋታን የመሸነፍ ውጤት ከማስመዝገቡ በፊት ብዙ አይነት ውጣ ውረዶች ደግሞ ያጋጠሙት ብሔራዊ ቡድን ነው። ትላንትና ከቦስኒያና ሄርዞጎቪና ጋር ሲጫወት እኔ ቦስኒያና ሄርዞጎቪና 2014 የዓለም ዋንጫ ላይ የተሳተፈ ብሔራዊ ቡድን ነው። ያው በጣም ትንሽ የሚባል ብሔራዊ ቡድን እንደሆነ ይታወቃል። ግን እንደነ ኤዲን ዜኮ፣ ሰይድ ኮላሲኒያክ የመሳሰሉ በጣም ጥሩ ጥሩ ተጫዋቾች ያሉበት ስብስብም እንደሆነ ደግሞ መዘንጋት የለበትም። እና ትላንትና እንደውም ጣሊያን በሞይሴ ኪን አማካኝነት ጎል አስቆጥረው ጨዋታቸውን እየመሩ ነበረ። ከዛም በኋላ እንደውም ጨዋታቸውን 2-0 መምራት የሚችሉበትን ወርቃማ አጋጣሚ አግኝተው አልተጠቀሙበትም። ምናልባት ያንን ጎል ሞይሴ ኪን አስቆጥሮት ቢሆን ኖሮ አሁን እያወራን ያለነው ስለ ጣሊያን ብሔራዊ ቡድን ወደ ዓለም ዋንጫ መግባት ጉዳይ ነበረ። ነገር ግን ከግብ ጠባቂው ጋር ተገናኝቶ ያንን እድል አልተጠቀመበትም እና በመጀመሪያው አጋማሽ አሌሳንድሮ ባስቶኒ የመጨረሻ ሰው ስለነበረ እሱ የሰራው ጥፋት እንግዲህ በቀይ ካርድ እንዲወጣ ካደረገው በኋላ ጣሊያን ቀሪዎቹን ደቂቃዎች በ10 ተጫዋች ለመጫወት ተገዳለች እና ቦስኒያ በተለይም ደግሞ በ70 ምናምን ደቂቃ ውስጥ 21 ሙከራዎችን ሞክረው ግብ ማግኘት ባይችሉም ተቀይሮ የገባው ሃሪስ ታቦኪቪች ያስቆጠራት ጎል እንግዲህ ጨዋታው 1-1 እንዲቀጥል አድርጓል ማለት ነው። 30 ደቂቃ ተጨመረ። በ30 ደቂቃም የተለየ ውጤት አልተመዘገበም እና በኋላ ላይ ጨዋታው ወደ መለያ ምት አመራ። ጨዋታው ወደ መለያ ምት ካመራ በኋላ ግን የጣሊያን ብሔራዊ ቡድን ተጫዋቾች 2 የመለያ ምቶችን አምክኗል። ተቀይሮ የገባው ፒዮ ኤስፖሲቶ የመጀመሪያውን የጣሊያን ብሔራዊ ቡድን የመለያ ምት ወደ ሰማይ ነበረ የለቀቀው። ከዛ ደግሞ የቡድን አጋሩ ብሪያን ክሪስታንቴ ደግሞ ኳሱን የግቡ አግዳሚ ገጭቶበታል እና ደግሞ የቦስኒያዎች የመለያ ምት አመታት በጣም ጥሩ ስለነበረ ጎሎችን አስቆጥረው እንግዲህ ወደ ቀጣዩ የዓለም ዋንጫ ማለፋቸውን አረጋግጠዋል። በዚህ መሰረት እንግዲህ በሁለተኛው ምድብ ከካናዳ ከኳታርና ከስዊዘርላንድ ጋር ቦስኒያ ጨዋታዋን የምታከናውን ይሆናል። ነገር ግን ቅድም እንዳልኩት የጣሊያን ብሔራዊ ቡድን አሁን የደረሰበት ውድቀት ላይ ሲደርስ ለእኔ ቅድም እንዳልኩት ለጣሊያን ብሔራዊ ቡድን ይህ ትልቅ ውድቀት ነው። አስቡት እስቲ አርጀንቲና ዓለም ዋንጫ ባትገባ ወይ ደግሞ እንግሊዝ ዓለም ዋንጫ ባትገባ ወይ ስፔን ወይ የሆነ ትልቅ ሀገር ዓለም ዋንጫ ባይገባ ብላችሁ አስቡት። የጣሊያን ብሔራዊ ቡድን ማለት ልክ እንደዛ ነው። አርጀንቲና የሆነ ወቅት ላይ አጋጥሟት ነበር እንደዚህ ለዓለም ዋንጫ ማትገባበት እድል ተፈጥሮ ነበር 2018 የሩሲያው የዓለም ዋንጫ ላይ። በኋላ ላይ ሊዮኔል ሜሲ ባለሳሳት ኤኳዶር ላይ ይመስለኛል ሃትሪክ ሰርቶ ሀገሩን ወደ ዓለም ዋንጫ እንድትገባ ያንን ውጤት እንድታስመዘግብ ያደረገውና ብሔራዊ ቡድኖች ጋር እንደዚህ አይነት ውድቀቶች ሊያጋጥሙ ይችላሉ። በጣሊያን እግር ኳስ ግን የመጣው ከዚህም የባሰ ነገር ነው። 2006 ላይ ያንን የዓለም ዋንጫ የጣሊያን ብሔራዊ ቡድን ካሸነፈ በኋላ ከዛ ቀጥሎ ያው እንደምታውቁት በዛነው ዓመት አካባቢ የካልቾፖሊ ቅሌት ነበረ። ክለቦች ብዙ የተተራመሱበት የጣሊያን እግር ኳስ ምስቅልቅል የወጣበት ጊዜ ነበረ። ያ ነገር ከተስተካከለ በኋላ ደግሞ ጣሊያን እግር ኳሷን ወደ ተሻለ ደረጃ ለማምጣት ጥሩ ስትጓዝ ነበረ። ጥሩ ክለቦች ነበሯት በዛ ነው። ኤሲ ሚላን ቻምፒየንስ ሊግ ፍጻሜ ተፋላሚ ነበር። የቻምፒየንስ ሊግ ዋንጫን ያነሳ ቡድን ነው። ኢንተር ሚላን በጆዜ ሞሪኖ እየተመራ እንደዚሁ ደግሞ ዋንጫ ሲያሸንፍ ተመልክተናል፣ የቻምፒየንስ ሊግ ዋንጫን። ነገር ግን 2010 ላይ በደቡብ አፍሪካው የዓለም ዋንጫ ዲፌንዲንግ ሻምፒዮን የነበረው የጣሊያን ብሔራዊ ቡድን ከ4 ዓመታት በኋላ ግን ከዛ ውድድር ደግሞ ከምድቡ ሲሰናበት ተመልክተናል። 2014 ላይም እንደነ እንግሊዝ እንደነ ኡራጓይ ካሉ ብሔራዊ ቡድኖች ጋራ በዓለም ዋንጫ ምድብ ቢደለደልም ነገር ግን ረጅም ርቀት መጓዝ አልቻለም የጣሊያን ብሔራዊ ቡድን ማለት ነው። እነዚህ ነገሮች በደንብ ተመልክተናል ከጣሊያን ብሔራዊ ቡድን ጋር። በእርግጥ የአውሮፓ ዋንጫ ውድድር ላይ ለምሳሌ 2012 ፍጻሜ ደርሰው በስፔን 4-0 የተሸነፉበት ውጤት የሚዘነጋ አይደለም። በኋላ ደግሞ በ2018ቱ የዓለም ዋንጫ ላይ ማለፍ አልቻሉም። 2020 ላይ በዓለም ዋንጫ ውድድር ካልተሳተፉበት ከ2 ዓመት በኋላ
የአውሮፓ ዋንጫን እንግሊዝን በማሸነፍ ዋንጫውን ከፍ አድርገው አንስተው ነበር። በዚህኛውም ከ2 ዓመት በፊት የነበረው የአውሮፓ ዋንጫ ላይ እንደዚሁ መሳተፍ ችለዋል። በስዊዘርላንድ ተሸንፎ ከውድድሩ ቢሰናበቱም ነገር ግን ደግሞ በዓለም ዋንጫ ላይ በተከታታይ እየተሳተፉ አለመሆናቸው የጣሊያን እግር ኳስን ትልቅ ጥያቄ ምልክት ውስጥ እንዲገባ አድርጓል። እንግዲህ ይህ ውጤት መመዝገቡ ለጣሊያን ብሔራዊ ቡድን ምን ማለት ነው የሚለውን ነገር ብንመለከት ስቃዩ እጅግ በጣም የበረታ ነው። ጣሊያን ያላትን ሁሉ ነገር ሰጥታ ባዶ እጇን ቀርታለች እና ትላንትና የነበረው ምሽት የነበረው ሌሊት ለጣሊያን ብሔራዊ ቡድን ተጫዋቾችና ለጣሊያናውያን የማይረሳ ነበረ። ኪን ያንን ጎል ሲያስቆጥር ታሪክ የሚቀየር መስሎ ነበረ። ነገር ግን አልሆነም። ጣሊያን ለተከታታይ 3 የዓለም ዋንጫዎች ማለፍ ያልቻለች የመጀመሪያዋ ሀገር ሆናለች። አንድ የዓለም ዋንጫ አሸናፊ ሀገር በተከታታይ 3 የዓለም ዋንጫዎች ላይ ሳይሳተፍ ሲቀር ይህ በታሪክ ለመጀመሪያ ጊዜ ነው ማለት ይቻላል። በትክክልም ደግሞ የተመለከትነው ያንኑ ነገር ነው። ምናልባት የዓለም ዋንጫን ያሸነፈች አንድ ሀገር ምናልባትም ደግሞ ለአንድ ጊዜ ወይ ለ2 ጊዜ ዓለም ዋንጫ ሳትሳተፍ ልትታይ ይችል ይሆናል። ግን እሱን ከስንት ጊዜ አንዴ ነው። ምናልባትም ኤክሰፕሽናል ነው። ዓለም ዋንጫን ያሸነፉ ሀገራት ትልልቅ የሚባሉ ሀገራት ደግሞ በአንድም በሌላም ምክንያት ወደ ዓለም ዋንጫ ለመግባት ብዙ የሚቸገሩ አይደሉም። አሁን ስፔንን ብትመለከቱ፣ ጀርመንን ብታዩ፣ ወይ ሌሎቹ ሀገራትን ብትመለከቱ፣ እንግሊዝን ብትመለከቱ በጣም በቀላሉ ነው የዓለም ዋንጫ ትኬታቸውን መቁረጥ የቻሉት። እንደነ ፖርቱጋል አይነት ብሔራዊ ቡድኖች የዓለም ዋንጫ ትኬትን ለመቁረጥ ብዙ ጊዜ አልፈጀባቸውም። ነገር ግን የጣሊያን ብሔራዊ ቡድን በምድቡ ኖርዌይን ተከትሎ ነው 2ኛ ደረጃን ይዞ ያለፈው። በኖርዌይ በደርሶ መልስ ሲሸነፍ ሁሉ ተመልክተናል። ይህ ለጣሊያን ብሔራዊ ቡድን በፍጹም የሚዋጥ አይደለም። አሁን እንግዲህ ጂያንሉጂ ዶናሩማ 27 ዓመቱ ላይ ይገኛል። ከዚህ በኋላ ምናልባት በዓለም ዋንጫ ላይ ከተሳተፈ የ31 ዓመት ሰው ወይም የ31 ዓመት ግብ ጠባቂ ሆኖ ነው ከ4 ዓመት በኋላ በዓለም ዋንጫ ላይ ሊሳተፍ የሚችለው። ለመጨረሻ ጊዜ እንግዲህ የጣሊያን ብሔራዊ ቡድን ግብ ጠባቂ ሆኖ ዓለም ዋንጫ ላይ የተመለከትነው የቡድኑን የቀድሞ ግብ ጠባቂ ጂያንሉጂ ቡፎኑን ነው። ስለዚህ አሁን በጣሊያን ብሔራዊ ቡድን በኩል እንዲህ ያለ የትውልድ ክፍተት እንደተፈጠረ እየተመለከትን እንገኛለን። ምናልባት የባስቶኒ በቀይ ካርድ መውጣት ውጤቱን ቀይሮታል ሊባል ይችላል። ነገር ግን ደግሞ ጣሊያን ቅድም እንዳልኩት ያ ኳስም የተሳተበትን አጋጣሚም ጨምረን መሪነቷን ማስጠበቅ የምትችልበት እድሎችን አግኝታ ነበረ። የመለያ ምቶች ላይ ደግሞ እነዛን እድላቸውን ሊጠቀሙ አልቻሉም። ስለዚህ አሁን እንዲህ አይነቶቹን ሁኔታዎች መመልከት እጅግ በጣም አስፈላጊ ይሆናል። አሁን እንግዲህ የጣሊያን ብሔራዊ ቡድን ከእንደገና ሪፎርም ማድረግ፣ ራሱን በደንብ ሪቢውልድ ማድረግ፣ ስብስቡን በአጠቃላይ ያለውን የቡድኑን ሜንታሊቲ ማስተካከል ያስፈልጋል። ጋቱሶ በእርግጥ በጣም ብዙ አስገራሚ አይነት ሀሳቦችን ሲሰጥ ነበረ። የአፍሪካ ኮታ በጣም ብዙ ነው የሚሉ ሀሳቦችን ሲሰጥ ተመልክተናል። ይህ በእርግጥ አንፌር የሆነ ሀሳብ ነው። ያው ድሉ ይገባቸው እንደነበርም ሀሳቡን አንስቷል። ነገር ግን ያማል፣ በቃ ሽንፈቱ በጣም ያማል የሚል ሀሳብ ነው የሰጠውና ደጋፊዎችንም ጂናሮ ጋቱሶ ይቅርታ የጠየቀው። እንደምታውቁት ጂናሮ ጋቱሶ የጣሊያን ብሔራዊ ቡድን አምበል፣ የጣሊያን ብሔራዊ ቡድን የአማካይ መስመር ተጫዋች የነበረ፣ ቅድም እንደነገርኳችሁ ጣሊያን በ2006 የዓለም ዋንጫን ስታሸንፍ እንደና አንድሪያ ፔርሎ ከመሳሰሉ ተጫዋቾች ጋር በመሃል ሜዳ ላይ ተጣምሮ የተጫወተ እንዲሁ ደግሞ በኤሲ ሚላንም ለዓመታት ሲጫወት የሚታወቅ ተጫዋች ነው ማለት ነው። እና የጣሊያን እግር ኳስ ፌዴሬሽን አሁንም ቢሆን ጋቱሶ በስራው ላይ ይቀጥላል የሚል አይነት ሀሳብ አላቸው። ነገር ግን በጣሊያን ደጋፊዎች ዘንድ ከፍተኛ ቁጣ ተቀስቅሷል። እንግዲህ ጣሊያን ከ2010 ጀምሮ ራሷን ለመለወጥ ብዙ ሙከራዎችን አድርጋ ነበረ። የታዳጊ ቡድኖቿ አንደር 17 እና አንደር 19 ከ17 ዓመት በታችና ከ19 ዓመት በታች ብሔራዊ ቡድኖች የአውሮፓ ሻምፒዮን ቢሆኑም የዋናው ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጉዞ ግን እንደሚፈለገው ሊቀጥል አልቻለም እና የፌዴሬሽኑ ፕሬዚዳንት ካርሎ ታቬቺዮ ከ9 ዓመት በፊት እንዲህ ያለውን ጉዳይ ሲናገሩ ይሄ አብካሊፕስ ወይም ደግሞ የዓለም ፍጻሜ የሚል ሀሳባቸውን ነበር የሰጡት። እንዲህ ያለውን ሀሳባቸውንም ሲገልጹ ማለት ነው። እና በእንዲህ አይነት ጨዋታዎች ላይ ደግሞ የጣሊያን ብሔራዊ ቡድን ወሳኝ የሆኑ ጨዋታዎችን ለማሸነፍ ሲቸገር ወሳኝ የሆኑ ጨዋታዎችን አሸንፎ
ወደ ቀጣዩ ዙር ለማረፍ ሲቸገር እንመለከታለን፣ ይስተዋላልም። ምክንያቱም የቅርብ ጊዜዎቹን ብንመለከት እንኳን በቅርብ የተሸነፉባቸው ጨዋታዎች እነዚህን ነገሮች በደንብ ቁልጭ አድርገው የሚያሳዩ ናቸው። የጣሊያን ብሔራዊ ቡድን ያ ትልቁ ብሔራዊ ቡድን እንግዲህ እንዴት ባለው ሁኔታ እንደዚህ ውጤት ሊያጣ ቻለ የሚለውን ነገር ስንመለከት ብዙ አይነት ነጥቦችን ማንሳት ይቻላል። ለጣሊያን ብሔራዊ ቡድን ድክመት፣ ለጣሊያን ብሔራዊ ቡድን መውደቅ፣ አንደኛ ቡድኑ የማጣሪያ ጨዋታዎችን ሲያደርግ የሚጠበቅበትን አይነት ፐርፎርማንስ የሚያሳይ ቡድን አይደለም። ምክንያቱም ተከታታይ ጨዋታዎች ላይ ለምሳሌ በ2018 የዓለም ዋንጫ ለማለፍ ከነበረው የማጣሪያ ጨዋታ ጋር ማለፍ ያልቻለበትን ውጤት ነው ያስመዘገበው። ስዊድንንም ማሸነፍ አልቻለም። አሁን የስዊድን ብሔራዊ ቡድን ከጣሊያን ብሔራዊ ቡድን ጋር ሲነጻጸር የጣሊያን ብሔራዊ ቡድን ከፍተኛውን የበላይነት እንዲወስድ የሚጠበቅበት ሀገር ነው። 2022 ላይ በሰሜን መቄዶኒያ ተሸንፈው ነው ከፕሌይኦፉ ውጭ የሆኑት። አሁንም ደግሞ ተመሳሳይ እና ምድባቸውን በበላይነት ለመጨረስ እንኳን እጅግ በጣም እየተቸገሩ እንዳሉ በግልጽ እየተመለከትን እንገኛለን። ስለዚህ ብሔራዊ ቡድኑ ትልልቅ በሆኑ ጨዋታዎች ላይ የፕሌይኦፍ ጨዋታዎች ላይ ውጤት ለማስመዝገብ ያልቻለው ለምንድን ነው ብለን ካነሳን አንዱ የማሸነፍ ስነ ልቦናቸው እንዲህ ባለ የፕሌይኦፍ ጨዋታዎች ላይ የማጣሪያ ውድድሮች ላይ ያለው ስነ ልቦና እጅግ በጣም እየወደቀ መምጣቱን የሚያሳይ ነው። ሌላው ደግሞ ቡድኑ ከማጥቃት ጋር እጅግ በጣም ደካማ መሆኑን እየተመለከትን እንገኛለን። ብዙ ድሎች ይፈጠራሉ። በጣሊያን ብሔራዊ ቡድን በኩል ብዙ የግብ ድሎች ይፈጠራሉ። ነገር ግን ደግሞ ከዚህ በፊት እናውቃቸው እንደነበሩ እንደነ ቶቲ አይነት እንደነ ኢንዛጊ አይነት በጣም ምርጥ የሚባሉ ጎል የሚያስቆጥሩ አይነት ተጫዋቾች በጣሊያን ብሔራዊ ቡድን በኩል እየተመለከትን አይደለም። ያ አንዱ በጣሊያን ብሔራዊ ቡድን በኩል በቅርብ ውድድሮች ላይ ዓለም ዋንጫ ላለመሳተፋቸው፣ በቅርብ ውድድሮች ላይ በትልልቅ የዓለም ዋንጫ መድረኮች ላይ ላለመገኘታቸው እንደ አንዱ ምክንያት ተደርጎ ይጠቀሳል። በተለይም ደግሞ ውጤት ለማምጣት ጎሎችን ማስቆጠር አለባቸው፣ ማሸነፍ አለባቸው። ያንን ነገር ግን እንዳያገኙ በተለይም ደግሞ የፊት መስመራቸው ደካማ መሆኑና ምርጥ የሚባሉ የፊት መስመር ተጫዋቾች በዚህ ቡድን ውስጥ ቢኖሩም ነገር ግን ጎል ለማስቆጠር እነዛ ተጫዋቾች መቸገራቸው አንዱ ለዚህ እንደ ትልቅ ምክንያት ተደርጎ ይጠቀሳል። ትናንትናም ለምሳሌ በትናንትናው ጨዋታ ላይ ወደ 9 የሚጠጉ ሙከራዎችን የሞከሩት ከ9ኙ 3ቱ ኢላማውን የጠበቀ ነበረ። 30 ሙከራ ደግሞ ተሞክሮባቸዋል እና የጣሊያን ብሔራዊ ቡድን አንዱ የማጥቃት ችግር እንደሆነ ማንሳት ይቻላል። ሌላው ደግሞ ቡድኑ በተለይም የሽግግር ጊዜውን እስካሁን ድረስ ያልጨረሰ ብሔራዊ ቡድን፣ እነዛ ምርጥ የሚባሉ ተጫዋቾች አልተተኩም። እነ ቡፎን፣ አንድሪያ ፒርሎ፣ ፍራንቼስኮ ቶቲ አይነት ተጫዋቾች ጫማ ከሰቀሉ በኋላ ለምሳሌ ጥሩ ግብ ጠባቂ አግኝተዋል ዶናሩማ፣ ጥሩ ተከላካዮች አሏቸው። ግን ደግሞ በበቂ ሁኔታ የጣሊያን ብሔራዊ ቡድን እኮ ቅድም ባልኳችሁ 2006 ላይ በጣም አስፈሪ ግርማ ሞገስ የነበረው ብሔራዊ ቡድን ነበር። በጣም ጥሩ ፉትቦል የሚጫወት ጀርመን ላይ እንደውም 6 ጎል አስቆጥሮ ነው ወደ ቀጣዩ ዙር ማለፉን የሚያረጋግጠው፣ ወደ ፍጻሜ ማለፉን ያረጋግጠውና እንዲህ አይነት ፐርፎርማንስ ያለው ብሔራዊ ቡድን አሁን ግን እነዛ ተጫዋቾች በሚገባ ሁኔታ ያልተተኩ ተጫዋቾችም እንዳሉ የምናነሳው ጉዳይ ነው። ከዛ ውጭ ቡድኑ በጣም ብዙ አሰልጣኞችን ሲቀያይር ነበረ። አዳዲስ አሰልጣኞች፣ አዳዲስ ሲስተሞች፣ አዳዲስ ታክቲኮች እንመለከታለን። ለምሳሌ ሮቤርቶ ማንቺኒ በ2020 ቡድኑን ተረክበው የአውሮፓ ዋንጫን እንዲያሸንፍ አድርገውታል። ነገር ግን ቡድኑ ወደ ዓለም ዋንጫ ማለፍ አልቻለም። እሳቸው ወደ ሳውዲ አረቢያ ሄደዋል። ሉቺያኖ ስፓሌቲ ቡድኑን ከተረከበው በኋላ ደግሞ እንደገና ለጋቱሶ ያንን ብሔራዊ ቡድን ደግሞ ሰጥተውታል እና ያ በጣም አስቸጋሪ ጉዳይ ነው። ሌላው ደግሞ የሜንታል ጫናው እና ደግሞ በራስ መተማመናቸው በጣም እየወረደ እንዳለ መመልከት ይቻላል። ለምሳሌ ቅድም እንዳልኳችሁ የመለያ ምቶችን ሲመቱ በእንዲህ አይነት የፕሌኦፍ ጨዋታዎች ላይ እንኳን ያንን ነገር ማሳካት አልቻሉም እና የጣሊያን ብሔራዊ ቡድን ከዓለም ዋንጫ ውጪ መሆን እንዲያው ዝም ብሎ ከዓለም ዋንጫ ውጪ ሆኑ ብቻ ተብሎ የሚነገር ጉዳይ አይደለም። የጣሊያን ብሔራዊ ቡድን ወደ ዓለም ዋንጫ ለመግባት ማለት ከዓለም ዋንጫ መቅረት ማለት የአንድ ትልቅ ኤራ የአንድ ትልቅ የእግር ኳስ ሀገር የመፈራረስ ምልክት መሆኑን በደንብ ልንረዳው ይገባል። በቅርብ ዓመታት የጣሊያን ቡድኖች ቻምፒየንስ ሊግ ፍጻሜ፣ የኮንፈረንስ ሊግ ፍጻሜ ምናምን ሲደርሱ እንመለከታለን። ያ በጣም ጥሩ ግስጋሴ ነው። ነገር ግን ደግሞ ጣሊያንን የምታክር ሀገር ዓለም ዋንጫ ካልገባች
ያ ነገር በዜሮ እንደሚጣፋ ነው የሚቆጠረውና አሁን ጣሊያን በሯን ዘግታ መስራት ይጠበቅባታል። ቀጣዩን የ2030ውን የዓለም ዋንጫ ድሪም ለማድረግ ገና ካሁኑ ብዙ ስራዎች፣ ብዙ ኃላፊነቶች ይጠብቋታል። አሁን ባለው ሁኔታ፣ አሁን ባለው የብሔራዊ ቡድን መዋቅር እጅግ በጣም ከባድ ነው። አሁንም ምርጥ ተጫዋቾች አሏቸው። እንደነ ባስቶኒ አይነት ተጫዋቾች፣ እንደነ ሞይሴኪን አይነት ተጫዋቾች፣ በጣም ጥሩ ተጫዋቾች፣ እነ ካላፊዮሪ እነ ዱናሮማ አይነት ተጫዋቾች አሏቸው። ግን ጣሊያን ደግሞ ያንን ስብስቧን ወደ ውጤታማነት ለመምጣት አሁን በራቸውን ዘግተው እንደ አዲስ መስራት ይጠበቅባቸዋል። ያን ነገር ካላደረጉ በስተቀረ እጅግ በጣም አስቸጋሪ ይሆናል። ቅድም እንደተናገርኩት የዓለም ዋንጫ መሳተፍ ማለት ለጣሊያን ብሔራዊ ቡድን ሊከብዳት የማይገባ ነገር ነው። በቃ በፍጹም ሊቸግራት የማይገባ ነገር ቢኖር ወደ ዓለም ዋንጫ መግባት ነው። ምክንያቱም ትልልቆቹ ብሔራዊ ቡድኖች ቅድም እንዳልኩት የፖርቱጋል፣ የጀርመን፣ የእንግሊዝ፣ የስፔን ብሔራዊ ቡድኖች በቀላሉ ነው ወደ ዓለም ዋንጫ የሚገቡት። የሚከብዳቸውም አይደለም ወደ ዓለም ዋንጫ መግባት እና ጣሊያንም ከነዚህ ብሔራዊ ቡድኖች እኩል የምትሰለፍ ናት እንጂ ከነዚህ ብሔራዊ ቡድኖች የምታንስ አይደለችም። በስብስብም ባላት ስምም የዓለም ዋንጫን በማሸነፍ እኮ በብዛት በማሸነፍ ቀጣዩ ደረጃ ላይ ሁለተኛ ደረጃ ላይ የምትቀመጥ ሀገር ነች። ግን በኖርዌይ 4-1 እስከ መሸነፍ ደረጃ የሚያደርሳትን ውጤት የምታስመዘግብ ከሆነ በጣም ነገሮች አስቸጋሪ ናቸውና እንደነ ኤስቶኒያ፣ እስራኤል፣ ሞልዶቫ፣ ኖርዌይ ካሉ ቡድኖች ጋር ነው በምድብም የተደለደሉትና ያ እንግዲህ እነ ኖርዌይን ማሸነፍ አቅቷቸው ከዓለም ዋንጫ የመቅረታቸው ነገር እውን እየሆነ መጥቷል። እዚህ ፕሌኦፍ ላይ ጣሊያን ሳትሆን ሌሎች ብሔራዊ ቡድኖች ነበሩ መገኘት የሚጠበቅባቸው። ነገር ግን በጣሊያን በኩል ደግሞ ያንን አይተናል። በጣም ትንንሽ ከሚባሉ ብሔራዊ ቡድኖች ጋር ከእንደገና ጣሊያን ልትካተት ይችላለች። እነ ኮሶቮ፣ እነ ስዊድን አይነት ቡድኖች ናቸው፣ እነ ቦስኒያ ናቸው በዚህ ፕሌኦፍ ላይ ሲሳተፉ የምንመለከተውና ጣሊያን እንግዲህ ከነዚህ ቡድኖች ተርታ የተሰለፈችበት አንዱ ትልቁ ምክንያት ብሔራዊ ቡድኑ ውጤት ባለማስመዝገቡ ምክንያት የመጣ መሆኑን በደንብ ልናይ ነው የሚገባውና ለጣሊያን ደጋፊዎች እዚህ ሀገርም ያሉ የጣሊያን ደጋፊዎች አሉና በፍጹም የሚቀበሉት አይነት ውጤትም አይደለም። የጣሊያን ብሔራዊ ቡድንም ዜጎችም የጣሊያን ዜጎችም የጣሊያን እግር ኳስ ፌዴሬሽንም ምንም እንኳን አሰልጣኙን አሰናብታለሁ ብሎ ባይናገርም አናሰናብትም የሚል ሀሳብ ነው ያላቸው። ግን አሰልጣኙን የማሰናበት እድላቸው በጣም ሰፊ ሊሆን ይችላል። በተለይ ደግሞ በጣም ኦቨር ኮንፊደንስ ነበረው ጂናሮ ጋትሶ። በቃ ጣሊያንን እናሳልፋታለን ወደ ዓለም ዋንጫው የሚል አይነት ከፍተኛ በራስ መተማመን ነበረውና ያ ነው ትንሽም የጎዳቸው አንዱ ነገር። እንግዲህ አሁን ቀጣይ ገና መስከረም ወር ላይ ነው ከቤልጅየም ጋር የኔሽንስ ሊግ ጨዋታቸውን ያከናውናሉ። ነገር ግን ደግሞ በራቸውን ዘግተው በደንብ ጠንክረው የሚሰሩበት ወደ ዓለም ዋንጫ ለመምጣት ደግሞ ብዙ ስራዎችን የሚያከናውኑበት ይሆናል ተብሎ ይጠበቃል። እስቲ እናንተ ስለዚህ ጉዳይ ምን ትላላችሁ? ስለ ጣሊያን ብሔራዊ ቡድን ወደ ዓለም ዋንጫ አለማለፍ ምን ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ጣሊያን እንግዲህ አሁንም የዓለም ዋንጫ ሲደረግ እቤቷ ቁጭ ብላ የበይ ተመልካች ሆና የዓለም ዋንጫን ትመለከታለች እንጂ በዓለም ዋንጫ ላይ የማንመለከታት ሀገር ሆናለች ማለት ነው።